ዜጎች የመልካም አስተዳደር ጥያቄ መመለስ ስራ በዚህ ቀበሌ ብቻ የሚገታ አይደለም። መንግስት ህግ ባስከበረባቸው አብዛኛዎቹ ቀበሌዎች ላይ የሚነሱ የመልካም አስተዳደር ጥያቄዎች የሚነሱ የልማት ጥያቄዎችን ለመመለስ መንግስት ትንፋሹን ዋጣ አድርጎ አቅሙን አሰባስቦ እና ህዝቡን አስተባብሮ እየሰራ ነው ያለው። በእርግጠኝነት የህዝባችን የመልካም አስተዳደር ጥያቄ የልማት ጥያቄ ለመመለስ እኛ ምንችለውን ሁሉ ህዝባችንን ከጀርባ አድርገን ደጀን አድርገን ማንፈታው ችግር ማንመልሰው ጥያቄ አይኖርም። ዘላቂነቱን ተመስቀጠል አኳያ አሁን በተለይ የሚሰሩ የውሃ ሀብቶች በጣም ትልቁ ችግር ዘላቂነት ነው። በተለይ እነዚህ አንዳጎይል የሚባሉት ጋር የተሎ ከሲስተምም ከትምህርትም ጉርለት አኳያ የመበላሸት የመቀጨት እና አጥሩን ያለ ማጠናከር አኳያ ነው። ይሄንን ደግሞ እንደ ወረዳ እንደ ጽህፈት ቤት ትኩረት አድርገን እንሰራበታለን ብለን ያሰብነው ስራ ይሄ ነው። አሁን ዘላቂነቱን ከማጠናከር አኳያ አሁን በቡድን የማቀናጀት አካባቢው ላይ ጥበቃ የማበጀት አሁን እያንዳንዱ አርፒኤስ የማሰራጫ ዲስትሪቢዩት ላይ ያሉትን ዘበኛ ተቀጥሮላቸዋል። ቁልፍ በደንብ እንዲሰሩ ተደርጓል። ዘበኞቹ በደንብ እንዲጠብቁ አጥር በደንብ እንዲጠናከር ክረምት ላይ ደግሞ በአቮካዶ ኢቭን ሁለት ፐርፐዝ ያለው ዳብል ፐርፐዝ ያለው ነገሮች መጠቀም መቻል አለብን። አንደኛ የጉድጓድ ውሃ ወይም ንጹህ መጠጥ ውሃ የሚከለሉ አካባቢዎችን በተዳቀለ አቮካዶ የማጠናከር ስራ ይሰራል ማለት ነው። እንግዲህ ያ አቮካዶ እየተጠናከረ አንደኛ ለውሃው ጥቅም ነው፣ ሁለተኛ ደግሞ ለተቋሟ ጥቅም ይሆናል ማለት ነው። በማርዘነብ ከተማ ተፈጥሮ የቆየው የውሃ ብልሽት ችግር ተፈቶ ወደ አገልግሎት በመመለሱ በከተማው የነበረው የመሰረተ ልማት ጥያቄ ተመልሶ ንጹህ ውሃ እየተጠቀሙ ይገኛሉ። በቀጣይም በሌሎች ቀበሌዎች የሚነሱ የመሰረተ ልማት ጥያቄዎች ደረጃ በደረጃ በመመለስ የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ በትኩረት የሚሰራ ስለመሆኑም ተገልጿል። የማርዘነብ ከተማ የውሃ ፕሮጀክት መጠገን የመንግስትን ቁርጠኝነትና የህዝብን ትዕግስት ውጤት ያሳያል። ንጹህ ውሃ ለሁሉም የጤናና የብልጽግና ምንጭ ሆኖ ይቀጥላል። ሰላም።